ሰላም ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ደግሞ የኢትዮጵያ ኤርላይንስን ውሎ ምን እንደሚመስል እስቲ አንድ ላይ እናያለን ማለት ነው። የፍላይ ኤምሬትስ እና የዱባይ ኦር የፍላይ ኤምሬትስ ወር ደግሞ የኢትዮጵያ ኤርላይንስን ያለውን ልዩነት አንድ ላይ እናያለን። ቼኪን ስናደርግ ብዙ መኖሩን አለመኖሩን ያለውን ነገር እናያለን ማለት ነው። እስከ መጨረሻው ተከታተሉ። ልዩነቱን፣ ዋጋውን፣ እያንዳንዱን ነገር ነግራችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። ይመቻችሁ። አሁን እንደምታዩት እንግዲህ ኤርፖርት ደርሰናል። እዚህ ጋር ያለው ሰልፍ የሌላ ሰልፍ ስለሆነ ወደ እንግሊዝ የሚሄደው ደግሞ ሌላ ነው። ኤርፖርቱ እንግዲህ እንደምታዩት በጣም ነው የሚያምረው። ላይክ ከዱባይ ጋር ምንም የሚተናነስ ነገር የለውም። ሰርቪሳቸውን ደግሞ ቀስ በቀስ እናያለን ማለት ነው። ግን እስካሁን ድረስ ያለው ነገር በጣም አሪፍ ነው። ያለውን ነገር ደግሞ እናያለን ማለት ነው። እስቲ ወደ ቼክን እንሂድና ያለውን ነገር እንጨርስና ኮሜንት እሰጣለሁ ማለት ነው። ይመቻችሁ። እንደምታዩት እንግዲህ ላይክ በጣም ዲዩቲ ፍሪዎች ምናምን በደንብ ነው ያለው። አይ ዶንት ኖ እነዚህ ነገሮች ደግሞ ምን እንደሆኑ ምን አላውቅም፣ ግን በጣም ነው የሚያምሩት። ላይክ በጣም ግን በአጠቃላይ ኤርፖርታችን በጣም ነው የሚያምረው። እኔ አሁን ወደ A18 ነው የሚሄደው። እዚህ ጋር እንደምታዩዋቸው አለ ማለት ነው። እንግዲህ እንደምታዩት ነው ኤርፖርታችን ላይክ በጣም ነው የሚያምረው። ላይክ ከአፍሪካ አንደኛ ነው። የምትፈልጉት ሽቶ እቃዎች ምናምን ካሉ በደንብ መግዛት ይቻላል ማለት ነው። እንግዲህ ካፌዎቹም በደንብ አሉ። መነጽር መሸጫ፣ ሽንት ቤታቸውን እስቲ ደግሞ ገብተን እናየዋለን ማለት ነው። ግን እስከ መጨረሻ ሊሄድና ሊየው ብዬ ነው። እንግዲህ እዚህ ጋር በየቦታው ያለው መግቢያዎች ናቸው። አሁን እኔ ወደ A18 ነው የሚሄደው ማለት ነው። ስለዚህ እዛ ድረስ እንሄዳለን። እስከ መጨረሻው ተከታተሉ። ውስጥ ያለውን ደግሞ በደንብ ሆስፒታሊቲያቸውን፣ ምግባቸውን፣ ያለውን ነገሮች በደንብ እናያለን ማለት ነው። ስለዚህ እስከ መጨረሻው ተከታተሉ። ሽንት ቤታቸውንም ሁሉንም ከነሱ ጋር ከፍላይ ኤምሬትስ ጋር እስቲ ላወዳድረው እና የሚሆነውን ነገር አንድ ላይ እናያለን። ይመቻችሁ። ሰብስክራይብ ያደረጋችሁ ግን ኤርፖርቱን እንዴት አያችሁት? ያምራል ወይንስ እንዴት ነው? በእኔ በኩል በጣም ነው የሚያምረው። እስካሁን ድረስ አገባቡ እንግዲህ ሆስፒታሊቲያቸው አሪፍ ነው። እቺን ነገር ግን ብትነግሩኝ ደስ ይለኛል ማለት ላይክ በጣም ስለሚያምር። ዛሬ ደግሞ እንዳጋጣሚ ምንድነው ሰው ብዙ የለም ታውቃላችሁ። ያን ያህል ሰው እያየው አይደለም። ምክንያቱም ከዚህ በፊት የዛሬ ዓመትም ስመጣ ላይክ በጣም ብዙ ሰው ነው ያለው። ግን በአሁኑ ደግሞ ምንም እንደምታዩት ነው፣ ባዶ ነው። ይሄ መሬት አደራረጉ ደግሞ በጣም ነው የሚያምረው። ላይክ አሳምረውታል። የሌለ እንደምታዩት ነው። ላይክ እንደ ንጉስ ተቀበሉን ማለት ነው። አሁን እንኳን አሰራራቸው ላይክ በጣም ተቀይሯል። ላይክ በጣም ነው የሚያምረው። እስቲ ግን ውስጥ ያለውን ደግሞ አይተን እንወስናለን ማለት ነው። እስከ መጨረሻው ተከታተሉ። ሱቆቻችን እንግዲህ ይሄን ይመስላሉ። ብዙ ዲቲ ፍሪዎች አሉ። ላይክ ኤክስፔንሲቭ ናቸው፣ ውድ ናቸው። ግን እንደኔ ወደ እንግሊዝ ወይም ወደ ዱባይ ምናምን የሚሄድ ሰው ምንም ፖይንት የለውም እዚህ ለመግዛት። ምክንያቱም እዛ ማግኘት የምትችሉትን ነገር ነው እዚህ መግዛት የምትገዙት ማለት ነው። እስቲ ሩቅ ነው እንግዲህ እንደምታዩት በጣም ሩቅ ነው። አንድ ቦታ ተቀምጠን ደግሞ እናወራለን እንጮታለን ማለት ነው። እስቲ ውስጥ ያለውን ሽንት ቤት ደግሞ በኢትዮጵያ ኤርላይንስ ያለውን ውስጥ ያለውን ሽንት ቤት እንየው። ደግሞ ማለት ምንም ጥያቄ የለውም አሪፍ ይሆናል ብዬ አስባለሁ። እስቲ ሰው ከሌለ እንቀርጻለን። አይ በጣም ያበደ ጸዳ ያለ ሽንት ቤቱን እንግዲህ እንደምታዩት በጣም አሪፍ ሽንት ቤት ነው። ጥሩ ሽንት ቤት አድርገው ነው የሰሩት። ስለዚህ ሽንት ቤቱም ይወዳደራል። እንደውም ከፍላይ ኤምሬትስ ትንሽ የተሻለ ሽንት ቤት ነው ያየሁት ማለት ነው። ፍላይ ኤምሬትስ ላይ ያየሁት እና ይሄንን ልዩነቱ ይሄ ነው ማለት ነው።
ሌላ እንግዲህ ፍተሻ፣ ሶስተኛ ፍተሻ እንግዲህ ደርሰናል። ለማንኛውም እንግዲህ በአራተኛው ፍተሻ እንግዲህ ጨርሰን ወደ በራችን እየገባን ነው። እንደነገርኳችሁ A19 ድረስ ነው። ግን በቃ ላይክ አሁን ቅድም በኋላ ቁጭ ብዬ ወይ እናወራለን እንጂ ይሄ ፍተሻው ላይክ 4 መፈተሽ ማለት ጫማ አውልቀን ቦርሳ አውልቀን ሁሉን ነገር ነው የምናወልቀው እና እሱ ነገር በጣም ነው የሚሰለቸው። ሚን ከለንደን እንኳን ስንመጣ አንድ ጊዜ ብቻ ነው የተፈተሽነው። ከዱባይም ፍላይ ኤምሬትስም ያየሁት አንድ ጊዜ ብቻ ነው ፈተሸ። አይ ዶንት ኖ ለእኛ ሴፍቲ ቢሆንም ግን 4 ጊዜ መፈተሽ በጣም በጣም አስቀያሚ ነገር ነው። እስቲ እናንተ ኮሜንት ላይ ያላችሁን አስተያየት ጻፉልኝና ከኛ ኤርፖርት የምጠላው አንደኛው ላይክ 4 ጊዜ የምንፈተሸው ነገር ነው። 2 በቂ ነው። በተለይ አይ ዶንት ኖ ሌላ ቦታ ሲኬድ እዚህ ለንደን ምናምን ሲኬድ ግን 3 አይቼዋለሁ። 3ቱንም ጊዜ 4 ጊዜ ነው ፍተሻ ያለው እና አሁን ጨርሰን አራተኛውን ፍተሻ ጨርሰን እየገባን ነው ማለት ነው። ወደ A19 ቁጥር እየገባን ነው ማለት ነው። ያው ኤርፖርቱ ምንም ጥያቄ የለውም። በጣም ነው የሚያምረው። ከላይ ከታች መሬቱንም ጣሪያውንም እንደምታዩት በጣም በጣም ነው የሚያምረው። ከ10 ሰጥቼዋለሁ። ሰፊ ማለት ሰፊ ነው፣ ለእኛ ሀገራችን ሰፊ ነው። ግን እንደነገርኳችሁ ነው ከሌላ አንጻር ከኢትሮም እዛ ለንደን እንዳየሁትም ዱባይም ካየሁት ሰፊ የሚባል አይደለም። ግን ይህ በጣም በጣም በቂ ነው፣ ከበቂ በላይ ነው። በጣም ነው የሚያምረው። እሱ ብቻ አሪፍ ነው፣ አንደኛ ነው። እስቲ ያለውን ደግሞ እኔ ደግሞ ሌላ ፍተሻ እንዳለና እንደሌለ ደግሞ እናያለን። እንግዲህ እስቲ እስከ መጨረሻው ተከታተሉ። ይመቻችሁ። ለማንኛውም ደርሰናል። በስንት ስቃይ 4 ፍተሻ ከተፈተሽን በኋላ ደርሰናል ማለት ነው። ሰልፉ ደግሞ በጣም ዝገት ነው አሁን ለመግባት። ሰልፉ ደግሞ በጣም ከባድ ነው። ላሳያችሁ ሰልፉን። እዛ ጋር እንግዲህ እንደምታዩት በጣም ረጅም ሰልፍ ነው። ወደ ፕሌኑ ለመግባት የተሰለፈው ሰልፉን እያያችሁት ነው። ብዙ ሰው ነው ያለው። እኔ ትኬት ስቆርጥ በጣም በጣም ትንሽ ሰው ነበረ። አሁን ግን ልክ በ2 ቀን ልዩነት ያለውን ሰው ብዛቱን እያያችሁት ነው። ለማንኛውም የዛሬው ውላችን እስቲ ውስጥ ደግሞ ገብተን እናያለን ማለት ነው። በአጠቃላይ ግን ኤርፖርቱ ከ10 እሰጠዋለሁ። በጣም ነው የሚያምረው። እንደነገርኳችሁ ቅድም ሊያስጠላ የሚችለው ፍተሻው ነው። ፍተሻው ደግሞ በጣም ነው የሚያስጠላው። በጣም 4 ጊዜ ነው ፍተሻው። እስከነ ጫማ ማውለቅ፣ ቦርሳ ማውለቅ ያሉትን ያላችሁን ይህንን ሁሉንም ነገር ነው የሚያስወልቁን ማለት ነው። እሱ ነገር በጣም ያልተመቸኝ ነገር ነው። እናንተ ደግሞ ኮሜንት ላይ ትሰጡኛላችሁ። ተመችቶኛል ካላችሁ መብታችሁ ነው። ግን እስቲ ያለውን ነገር ብትነግሩኝ አሪፍ ነው እንጂ በአጠቃላይ ሰርቪሱን ተመችቶኛል፣ አሪፍ ነው ሁሉ ነገሩ። በዛሬው ያለው ነገር አሪፍ ነው። ውስጥ ደግሞ ገብተን ያለውን ነገር እናየዋለን። ሰልፉን አሳይቻችሁ ደግሞ ወደ ውስጥ እንገባለን ማለት ነው። ይመቻችሁ። ለማንኛውም ከስንት መከራ በኋላ ደርሰን ገብተናል። እንግዲህ በአጋጣሚ በመስኮቱ ነበር የደረሰን ማለት ነው። ከምሽቱ 7 ሰዓት በኢትዮጵያ ሰዓት አቆጣጠር ገብተናል። እንግዲህ የ8 ሰዓት ወር የ7 ሰዓት ተኩል መንገድ ወደ ለንደን እንሄዳለን። ይህንን ይመስላል ውስጡ ማለት ነው። ለማንኛውም ይሄ ደግሞ እዚህ ጋር እቃ የምናስቀምጥበት ምግብ ምናምን መጠጡ ሲመጣ የምናስቀምጥበት ነው። ቦታው ለምግብ ማስቀመጫ በቂ ነው። እንደምናየው እንግዲህ በቂ ነው። ወደፊት ወደ ላይ ላል በቂ ነው። ከዛኛው ጋር ስናነጻጽረው ትንሽ አነስ ያለ ቢሆንም ግን በቂ ነው። እዚህ ጋር ደግሞ ማሳያችሁ ያው መጀመሪያ ጥንቃቄ ማድረግ ያለብን ነገር ነው። ድሮ መጀመሪያ ያሳዩን ነበረ ምን ምን እንደምናደርግ ሆስቴሶቹ ማለት ነው። አሁን ግን ማሳየት አቁመዋል፣ ወይ ደግሞ እኔ የገባሁበት ፕሌን አላሳዩንም ማለት ነው። በዚህኛው መልኩ መጠንቀቅ አለብን ማለት ነው። ይሄ ደግሞ ሻታ ምናምን ስትበረግዱ ያልተስማማችሁ ነገር ካለ በዚህ እንግዲህ መጠቀም እንችላለን ማለት ነው። ኤርፎናቸው ይህንን ይመስላል። ከዱባዩ ጋር ስናያየው ያ ሄድፎን ነው፣ እችኛዋ ደግሞ ኤርፎን ነች። ስለዚህ ያኛው በጣም 100% ይበልጠዋል።
ማለት ነው። አዲስ አበባ በአጠቃላይ ይህንን ይመስላል። በጣም ነው የሚያምረው። በማታ ይህን ይመስላል ማለት ነው። እስከ መጨረሻው ተከታተሉን። ይህን ቪው እያየን ሽንት ቤቱ ይሄንን ይመስላል። እንግዲህ በአጠቃላይ እንደምናየው ጠበብ ያለች ነች፣ ግን በቃ ጥሩ አቋም ላይ ያለች ነች። እንደምታዩት ሶፍት አለው፣ ሳሙና አለው፣ ውሃ እዚህ ጋ ያለው ሶፍት እዚህ ጋ በሩ እጅ የምታክለው እንደዚህ ይመስላል ማለት ነው። ሽንት ቤታቸው እንግዲህ ከእነሱ አንጻር በጣም ለማንኛውም ምግባችን ደርሷል ማለት ነው። በሁለት አይነት አቀራረጽ ነው የቀረስኩት ማለት ነው። በሁለት ቀን ስመጣና ሲሄድ ስመጣ በጾም ጊዜ ስለሆነ በፍስክ ጊዜ ስለሆነ የመጣሁት ቺክኑን ላሳየዋችሁ። ቺክኑ ይህን ይመስላል እንግዲህ። ማንኪያና ሹካው ይህን ይመስላል። ከነዛ ጋር ስናነጻጽረው ያ ኦሪጂናል ማንኪያና ሹካ፣ ይሄ ደግሞ ላይክ የጻን ልጅ ኬክ መቢያ አይነት አለ አይደል? እንደሱ አይነት ነው የሚሰጡት። ብስኩት የምትመስል ነገር አለቻት እዚህ ጋር እንደምታዩት። የምን ምርት እንደሆነች ባላቅም ኢትዮጵያ ውስጥም ሊሆን ይችላል ማለት ነው። እዚህ ጋር ደግሞ አንድ አትክልት ላይክ ቬጂቴሪያን ነገሮች አሉ። ከምግብ በኋላ ወይ ከምግብ ሳይድ አድርጋችሁ የምትበሉት ይህንን ይመስላል ምግቡ። ላይሚነ ቬጂቴሪያን ነው። እዚህ ጋር ደግሞ የምታዩት ልክ እንደ ዴዘርት አይነት ነገር አለ። ኬክ ነገር አለች። ልክ እንደ ብራውኒ አይነት ነገር ኬክ አለ። ዳቦ እንደምታዩት ደረቅ ብላለች፣ ግን አሪፍ ነው ዳቦ። ይህንን ይመስላል። ለማንኛውም ቺክኑ እኔ ያዘዝኩት ቺክን እና ራይስ ነበር ያዘዝኩት። ቺክን ወር ቢፍ ነው የሚያስመርጧቸው አብዛኛው ቦታ ስትሄዱ። ቺክኑን ነው የመረጥኩት። ቺክኑን በልቼዋለሁ። በጣም አሪፍ ነው። አሪፍ ምግብ ነው። ጣፋጭ ነው። ከዛም በኋላ ልክ ሊነጋጋ ሲል ደግሞ እንደዚህ ሻይ ቡና ምናምን ነገር ይሰጧቸዋል። ሳንዱች ነገር ይሰጣቸዋል። ላይክ እንደ ቁርስ ነገር ይሰጧችኋል ማለት ነው። አሪፍ ነው። ላይክ እንደ ብሬክፋስት ማለት ነው። ሊነጋጋ ሲል ስለሆነ የደረስኩት ይህንን ነገር ይሰጣሉ ማለት ነው። በምግብ አይነት ነገር ስናስተያየው እንግዲህ ምግቡ ምንም ጥያቄ የሌለው ነገር የፍላይ ኤምሬትስ ምግቡ በጣም 100% ማወዳደርም አንችልም። ያኛው ይበልጠዋል በምግብ ካወዳደር ነው። በስፋቱንም በወንበር ስፋቱን ማቀማመጡ በአጠቃላይ ስናየው የፍላይ ኤምሬትሱ በጣም ይበልጣል። እሱን ደግሞ በሌላው ጊዜ አሳያቸዋለሁ ቪዲዮን ማለት ነው። ከዚህ በፊት ፖስቸዋለሁ፣ ግን በደንብ አድርጌ አሳያቸዋለሁ ማለት ነው። በአጠቃላይ ይህን ይመስላል ማለት ነው። እየደረስን ነው እንግዲህ። ብርድ ነው በመደረስንበት ጊዜ ወይዘሩ ብርድ ነው። በጣም አይረገኛ ብርድ ነው። ስለዚህ ይህንን ይመስላል ማለት ነው። እስከ መጨረሻው ግን ተከታተሉ። እናንተም ደግሞ በኤርፖርታችን ያለውን አስተያየት ደግሞ በኮሜንት ላይ ያስቀምጣችሁ እስቲ እንወያዩበታለን፣ እናየዋለን ማለት ነው። እናንተም የደረሰባችሁትን አጋጣሚያችሁን ምን ሁሉ ነገራችሁን ብትጽፉልኝ ደስ ይለኛል ማለት ነው። የፍላይ ኤምሬትሱን ደግሞ በደንብ አሳዩን ካላችሁ አሳያችኋለሁ። ከ50 ሰዓት በኋላ ለንደን ሂትሮ ኤርፖርት ደርሰናል ማለት ነው። አሪፍ ፍላይት ነበረ። በጣም በሰላም የደረስነው ማለት ፕሌናችን በጣም አሪፍ ነበረ። ጥሩ ጊዜ ነበር ያሳለፍነው። ለማንኛውም ደርሰናል። እስቲ ሂትሮ ለማንኛውም ማለት ነው የዛሬው ውላችን እንግዲህ መጨረሻው ላይ ደርሰናል። በአጠቃላይ የኢትዮጵያ ኤርላይንስ እንግዲህ 9 ከ10 በኔ እንደኔ እሰጠዋለሁ። እስከነ ምግቡ እስከነ በአጠቃላይ ያለው ነገር ሳነጻጽረው 9 ከ10 እሰጠዋለሁ። ግን ከፍላይ ኤምሬትስ ጋር ትንሽ ማወዳደሩ ትንሽ ይከብዳል። ስለዚህ ለጊዜው እዚህ ጋር ተወውና በሌላ ቪዲዮ እንግዲህ የፍላይ ኤምሬትስን በደንብ አርቄ ያሳያችሁና እናንተ ራሳችሁ ኮሜንት ላይ ትጽፉልኝ ያላችሁ ማለት ነው። ኤኒዌይስ በተረፈ ግን ጨርሻለሁ የዛሬውን። እናንተ የምትሉትን ደግሞ መጨረሻ ላይ አይወ